በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መላከ ምሕረት አባ ታዲዮስ ወልደኔ፣ ቀሲስ ቄሰ ገበዝ ቀሲስ ብርሃኑ ኃይሌ፣ ዘማሪ ዲያቆን አቤል፣ ወንድሞቻችን ዲያቆናት፣ አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችን፣ ህፃናትን ሁላችሁም እንዴት አረፈዳችሁ? እንኳን አደረሳችሁ። አሜን። ብርሃነ ጥምቀቱን እያከበርን ስለሆነ ሳባ አድርገን ነገም ከተራ ነው ተቃርቦልናል። ከነገ ወዲያም ዕለቱ ነው። ስለዚህ እንኳን ለብርሃነ ጥምቀቱ አደረሳችሁ። አሜን። እንግዲህ በዛሬው ዕለት የምንማረው ጥምቀቱን በተመለከተ ነው። በጥምቀቱ ከተነገረው መሰረታዊ ቃል ዝንቱ ውእቱ ወልዴ፣ ይሄ የምወደው ልጄ ነው፣ ዝንቱ ውእቱ ወልዴ ዘአፈቅር ብሎ እግዚአብሔር አብ ለልጁ የሰጠውን ምስክርነት በተመለከተ እዚህ ላይ ትንሽ ትኩረት አድርገን ጠቅለልና አጠር አድርገን እንማማራለን። እግዚአብሔር አምላካችን አይነ ልቡናችንን ብሩህ ሰውነታችንን ንቁህ ያደርግልን። አሜን። እንግዲህ እንደምናውቀው መድኃኒታችን ክርስቶስ ከገሊላ ከሰሜን ተነስቶ ወደ ዮርዳኖስ በዮሐንስ እጅ ለመጠመቅ የተጓዘበት ነው። ታቦታቱ ከየመንበራቸው ተነስተው ወደ ከተራ ውሃ ወዳለበት ቦታ ወደ ባህረ ጥምቀት የሚጓዙት ይሄን የጌታችንን ጉዞ በሂደት አብሮ በዛ ውስጥ ለማለት ነው። እኛ ኦርቶዶክሳዊ ክርስቲያኖች እንዲህ ነው ብለን ተርከን ብቻ አናልፍም። አሁን ይሄ ጸሎተ ቅዳሴው እንዳለ ነገረ ድነትን ክርስቶስ ለእኛ ያደረገውን ነገር በሙሉ መኖር ነው። ማስታወስ ሪመምብራንስ አይደለም። በግሪኩ አናምኔሲስ ይለዋል። ሪሊቪንግ ዘ ፓስት ማለት ነው። የሆነውን ሕያው ትኩስ አድርጎ መኖር ማለት ነው። አሁን ስጋውን ደሙን ስንቀበል እዛው ቀራንዮ ከመስቀሉ ስር ነው የምንቀበለው። ተጠማቂ ሲጠመቅ ቀራንዮ ከመስቀሉ ስር ከጎኑ ከፈሰሰው ውሃ ነው የሚጠመቀው። የምንቀበለው ስጋና ደግሞ ዕለተ ዓርብ የተቆረሰውን ነው። ያ ዕለተ ዓርብ ነው፣ ትኩስ ነው፣ ሕያው ነው እና ወደ ባህረ ጥምቀቱ የምንሄደው ጌታ እንደዚህ ተጠመቀ፣ ከገሊላ ወደ ዮርዳኖስ ተጓዘ ብለን ተርከን ብቻ እንጓዛለን። እኛ አብረን ማለት ነው እንጓዛለን፣ ክርስቶስ ጋር አብረን እንጓዛለን። ከየመንበሩ ታቦቱ ወጥቶ ወደ ማደሪያዎቹ ወይም ከተራ ሲጓዝ ከገሊላ ወደ ዮርዳኖስ ከክርስቶስ ጋር እየተጓዝን ነው እና እኛ ኦርቶዶክሳውያን ዝም ብሎ መተረክ ብቻ ሳይሆን በደንብ ከተረዳ ነው። ኦርቶዶክሳዊነት እኮ ልዩ ነው። እውነተኛ ክርስትና ነው። የእኛ ስለሆነ እውነት ስለሆነ ነው። ግን ብዙ ጊዜ ምን ይሆናል? ያው ሳንረዳው እንቀራለን። በእውነቱ አንዲት ሴትዮ ነበረች አሉ። መልከኛ ናት፣ ግን እጇ እንግዲህ በሰው ሰራሽ በተፈጥሮ እጅ የላትም እና በጣም ጥሩ ልጅ ወልዳ ውሃ እንደምንም ብላ እንግዲህ ተሸክማ ቀርታ ስትመጣ እንግዲህ በሌለ እጅ ውሃ ምናምን እስክታወርድ ድረስ ልጁን እሳት ተያይዞ እየበላው ነው። ደግሞ እጅ አልቦ በምን ይነሳል? እና አዘነችና አየችና አይ ልጅ ግን በምን እጅ አለች ይባላል። እጅ አልቦ ምን ይሆናል? እና ኦርቶዶክሳዊነት በጣም እውነት ነበር፣ ግን እጅ ያጥረና። አዎ እና መድኃኒታችን ክርስቶስ ከገሊላ ወደ ዮርዳኖስ ተጓዘ። በዮርዳኖስ በዮሐንስ እጅ ተጠመቀ። ከትሕትናው ብዛት የተነሳ ዮሐንስም እኔ በአንተ ልጠመቅ ያስፈልገኛል እንጂ አንተ ወደ እኔ ትመጣለህ ብሏል። አያችሁ፣ ዮሐንስ ትሕትና አንተ በእኔ ትጠመቃለህ አይደለም ያለው። እንዴት ብሎ ትጠመቃለህ ይበል። አንተ ወደ እኔ እንድትመጣለህ ነው ያለው። የመጠመቅማ እንዴት ይታሰባል? ሰው የእውነት የእግዚአብሔር በሆነ መጠን ራሱን እያወቀ ማንነቱን እየተረዳ ይሄዳል። ሰው ባዶ ሲሆን ነው ለራሱ ትልቅ ቦታ እየሰጠ እንደ ፊኛ እየተነፋ የሚሄደው እና እውነተኛ የእግዚአብሔር ሰዎች ትሑታን ናቸው። አንተ ታስፈልገኛለህ ይላል ሰው። የእውነት እግዚአብሔር ባደረበት ዮሐንስ ከእናቱ ማኅፀን ጀምሮ መንፈስ ቅዱስ ያደረበት ነው። ግን አንተ ታስፈልገኛለህ አለ። ሰው ጸጋ እግዚአብሔር ያድርበት፣ እግዚአብሔር እንደሚያስፈልገው ይሰማዋል። ሰው ጤነኛ ሲሆን አይደል የሚርበን ምግብ እንደሚያስፈልገን የሚሰማን እኮ ጤነኛ ሲሆን። ሰው ከታመመ ሲያመን አንዱ ችግሩ የምግብ ፍላጎት ይዘጋል አይደለም፣ ሳይበላ ይፈቅድ። እንደዛ ነው ሰው ሲታመም እግዚአብሔር የሚያስፈልገው ረሃብተኛ ሆኖ ግን እንደሚያስፈልገው አይሰማውም። ያው የመታመም ነው። እግዚአብሔር ካለ ህመም ይሰውራል። ስለዚህ በዮሐንስ እጅ ተጠመቀ። ተጠምቆ ከውሃው ሲወጣ እግዚአብሔር በሰማይ ሆኖ ዝንቱ ውእቱ ወልዴ ዘአፈቅር፣ የምወደው ደስ የምሰኝበት ልጄ ይህ ነው ብሎ ምስክርነትን ሰጠ። መንፈስ ቅዱስ ደግሞ በእርግብ አምሳል በጌታችን ራስ ላይ አረፈ። ታዲያ የምወደው ልጄ ይህ ነው የተባለው ምንድን ነው? ምን ነው የሚያመለክተው? ሶስት መሰረታዊ ጉዳዮችን አንስተን እንማራለን ጠቅለል አድርገን።
ይሄ የምወደው ልጄ ነው ብሎ የተነገረው ንግግር የተመሰከረው ምስክር ምስጢረ ሥላሴን የገለጠ ነው። እግዚአብሔር በሰማይ ሆኖ ተናገረ፣ ልጄ አለ። ልጄ ካለ ምን አለ ማለት ነው? አባት አለ ማለት ነው። ወልድ ደግሞ ተጠምቆ ከውሃው ሲወጣ ልጄ ሲባል ታየ። መንፈስ ቅዱስ ደግሞ በርግብ አምሳል በጌታችን ራስ ላይ አረፈ። ርግብ ሳይሆን በርግብ አምሳል። ስለዚህ ሥላሴ ማለት ይሄ አይደለም። ሥላሴ ማለት አብ፣ ወልድ፣ መንፈስ ቅዱስ። አብ አባት ነው፣ በሰማይ ሆኖ መሰከረ። ስጋ ስላለበሰ አብ አይታይም፣ ስለዚህ ድምፁን አሰማ። ወልድ ደግሞ ሰው ሆኗል፣ በዮሐንስ እጅ ተጠምቆ ከውሃው ሲወጣ ታየ። መንፈስ ቅዱስ ደግሞ በርግብ አምሳል በጌታችን ራስ ላይ አረፈ። ቅድስት ሥላሴ የምንለው በአደባባይ ተገለጠ። እኛ በቅድስት ሥላሴ ያለን እምነት እንዲሁ ያልተገለጠ ወይም በጣም የማይታወቅ አይደለም። አሁን ምስጢርነቱ ረቂቅ ነው፣ ከኛ መረዳት በላይ ነው፣ ከመላእክት አእምሮ የረቀቀ ነው። ማንም ፍጡር ሊረዳው አይችልም። ግን ደግሞ ልንረዳው በምንችለው መልኩ ደግሞ የተገለጠ ነው። ይሄው በዮርዳኖስ በአደባባይ ተገለጠ። አብ፣ ወልድ፣ መንፈስ ቅዱስ በአንድ ጊዜ ተገለጠ። የቅድስት ሥላሴ እምነታችን የታወቀ የተገለጠ ነው። እግዚአብሔር አንድ አምላክ ነው። እግዚአብሔር አንድ አምላክ ነው። እግዚአብሔር ሶስት ነው አይባልም። በአንድነት ውስጥ ግን ልዩ ሶስትነት አለ ነው። በደንብ አጣርቶ ማወቅ ይገባል። ቅድስት ሥላሴ ስንል እግዚአብሔር አንድ አምላክ ነው። በአንድነት ውስጥ ግን ይሄ አንድ እግዚአብሔር ግን ልዩ ሶስትነት አለው። ልዩ ሶስትነት ግን ይሄ ከኛ አረዳድ በላይ ነው። አሁን ብዙ ጊዜ የምንቸገረው እግዚአብሔርን ወደምናውቀው አረዳድ አስገብተን በዛ እንረዳው ስንለው ነው። አሁን እኛ የምናውቀው የሚቆጠር የሚለካ ነገር ነው። እግዚአብሔር ከመቆጠር በላይ ነው፣ ከመለካት በላይ ነው። ስለዚህ እኛ የምናውቀው ቁጥር ለእግዚአብሔር አይሰራም። 1 2 3 ምናምን የምንለው እኮ የሚቆጠር ካውንት የሚደረግ ነገር ነው። የሚቆጠር ነገር ደግሞ ፍጡር ነው። ፍጡር ነው የሚለካው የሚቆጠረው። እግዚአብሔር አይለካም፣ እግዚአብሔር አይቆጠርም። ስለዚህ አንድ እንዲህ ስንል እኛ ከምናውቀው ከሚለካ ነገር ጋር አነጻጽረን እንደ እግዚአብሔርን በዛ ውስጥ አስገብተን እዚህ ውስጥ እንረዳው እንዳንል እግዚአብሔር ከቁጥር በላይ ነው፣ ከህልውና በላይ ነው፣ ከነገሮች ሁሉ በላይ ነው። እግዚአብሔር አባብ ኤግዚስተንስ ከህልውና ሁሉ በላይ አባብ ቢንግ ከመኖር በላይ ነው። እግዚአብሔር አለ ስንል እንኳን እርሱ እጅግ የተለየና እጅግ ፍጹም ስለሆነ የእግዚአብሔር ህልውና ከሌላ ህልውና የተለየ ነው። የኛ ህልውና መነሻ አለው። የኛ ህልውና በሱ ላይ የተንጠለጠለ ነው። የሱ ህልውና መነሻ የለውም። ራሱ ከራሱ ነው። እንዴት ብሎ ሊሆን እንደሚችል ማሰብ አንችልም። እኛ የምናውቀው ህልውና መጀመሪያ አለው፣ መገኛ አለው። የእግዚአብሔር ህልውና መጀመሪያም የለው፣ መገኛም የለው። ስለዚህ ቃላቶቹ ቢመሳሰሉ እግዚአብሔር አለ፣ እግዚአብሔር አንድ ነው እንደዚህ ስንል ግን እኛ በፍጥረት ውስጥ ከምናውቀው የራቀ በጣም የጠለቀ እንደሆነ መገንዘብ ያስፈልጋል። እግዚአብሔር ለምሳሌ አዳምና ሔዋንን በተመለከተ በኦሪት ዘፍጥረት ላይ ስለተነገረው እንዲህ ይላል። አዳም ሔዋን ከአዳም ጎን ካስገኘ በኋላ እግዚአብሔር አዳምም አለ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ ሁለቱም አንድ ስጋ ምን ይሆናሉ? ስንት ይሆናሉ? አዳምና ሔዋን ስንት ይሆናሉ አለ? አንድ ስጋ። ግን አዳምም አለ ሔዋንም አለች። ተጨፍልቀው አይደለም አንድ ስጋ ይሆናሉ ያለው። እዚህ አንድነት ዝም ብሎ እኛ ምናቀው ኑሜሪካል የሆነ አንድነት፣ አንድ ነጠላ እንደዚህ የሆነ ብቻ ላይሆን ይችላል። አዳም አለ ሔዋን አለች፣ ግን ሁለቱም ምን ይሆናሉ? አንድ ስጋ ይሆናሉ። አንድ ስጋ ሆኑ። አንድ ማለት የግድ ነጠላ አንድ እንደዚህ ንጥል ያለች ብቻ ማለት አይደለም። እሺ አዳምና ሔዋን አዳምም አለ ሔዋንም አለች፣ አልተጣፉም፣ አልተጨፈለቁም፣ ግን አንድ ስጋ ሆኑ። ስለዚህ እግዚአብሔር አንድ ነው ስንል አንድ ነው፣ ግን አብ ወልድ መንፈስ ቅዱስ በውስጡ ደግሞ ልዩ ሶስትነት አለ። እግዚአብሔር ስንል አብ ወልድ መንፈስ ቅዱስ ማለታችን፣ አብ ወልድ መንፈስ ቅዱስ ስንል እግዚአብሔር ማለታችን። ስለዚህ በዮርዳኖስ ይሄ ምስጢር ነው የተገለጠው። አብ በደመና ሆኖ መሰከረ፣ ወልድ ደግሞ ተመሰከረለት፣ ልጅ ነው ተባለ፣ መንፈስ ቅዱስ በርግብ አምሳል አረፈ። ምናምነው የቅድስት ሥላሴ እምነታችን የተገለጠ ነው፣ የማይታወቅ አይደለም፣ በአደባባይ የተገለጠ ነው። ቀደም ብሎም በብሉይ ኪዳን ጀምሮ የእግዚአብሔር አምላክነት የእግዚአብሔር አንድነትና ልዩ ሶስትነት የተገለጠ ነው። በአንድነቱ ልዩ ሶስትነት ያለ መጀመሪያ
መጽሐፍ ቅዱስ ሲጀምር ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 የመጀመሪያው የሚለው በአማርኛ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። እንግዲህ የመጀመሪያ መጽሐፍ ቅዱስ ቃል አንድ ሰው ይባላል መጽሐፍ ቅዱስ አንብቦ አያውቅምና እስኪ መጽሐፍ ቅዱስ ላይ ያለው የመጀመሪያ ቃል ምንድነው ሲሉት እንደዚህ ግልጥ አድርጎ ሲያይ መጀመሪያ በብርሃንና ሰላም ታተመ የሚል ነው አለ ይባላል። ሲያምቦ የማያውቅ ሰው ችግር ነው። የተወደዳችሁ እግዚአብሔር መጽሐፍ ቅዱስ ማንበብ አለብን። እግዚአብሔር ቃል ነው። ከእግዚአብሔር ጋር ካልተገናኘን ከእግዚአብሔር የተላከ እኮ መልእክት ነው። ሰው ቴክስት እንኳን ለማንበብ እንቸኩል የለ ሰው ከእግዚአብሔር የተላከ ቴክስት እኮ ነው። ታላቁ አምባንጦስ በዘመኑ የነበረው ታላቁ ንጉስ ቆስጠንጢኖስ መልእክት ልኮለት ደቀ መዛሙርቱ ቸኮሉ። በቃ ልዩ ክብርና ያ ገናና ንጉስ ሲልክ እና አምባንጦስ ወደ ቆስጠንጢኖስ ደብዳቤ ዘወርን ብሎ አላየም። አረ እባክህ ይነበብ እንጂ እንዴት ክርስቲያን ንጉስ ነው ታላቅ ነው ክርስቲያኖችን ይወዳል ምናምን አሉት። ታሳዝናላችሁ። በየቀኑ የሰማይና የምድር ንጉስ መልእክት በእኛ ዘንድ አለ። እሱን ለማንበብ ይሄን ያህል አንቸኩልም። ማዋቲ እንደኛ ሰው የሆነ መልእክት ለማንበብ ግን ይሄን ያህል ትቸኩላላችሁ ብሏቸው። ቅዱሳት መጽሐፍ ቅዱስ የእግዚአብሔር መልእክት ነው፣ የእግዚአብሔር ቴክስት ነው። እና የመጀመሪያው የእግዚአብሔር የመጽሐፍ ቅዱስ ቃል የሚለው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው። ይሄ በአማርኛ ነው። በግዕዙም በቀዳሚ ገብረ እግዚአብሔር ሰማያዊ ምድር ነው የሚለው። በዕብራይስጡ ምን ይላል? እንግዲህ መጀመሪያ የተጻፈው በዕብራይስጥ ነው። ዕብራይስጡ የሚለው ይሄን ነው። ዕብራይስጡ የሚለው ቤሬሺት ባራ ኤሎሂም ኤት ሃሻማይም ወኤት ሃኤሬዝ ነው። ወደኋላ ያለውን ተተነው ቤሬሺት ባራ ኤሎሂም የሚለውን ነው። ቤሬሺት ማለት በመጀመሪያ ማለት ነው። በዕብራይስጡ ቤሬሺት ማለት በመጀመሪያ ማለት ነው። በቀዳሚ እንደሚለው ባራ ፈጠረ ማለት ነው። ኤሎሂም ምንድነው ነው? አሁን ቁልፉ ቃል ያለው ኤሎሂም ነው። ኤሎሂም አምላክ ማለት ነው። እግዚአብሔር ብለን የተረጎምነው ነው። ግን ኤሎሂም ፕሉራል ነው። ነጠላው ኤሎሄ ነው። ኤሎሄ ወይም ኤል ነው ነጠላው። ለምሳሌ ጌታችን በመስቀል ላይ ኤሎሄ ኤሎሄ ላማ ሰበክታኒ ያለ አይደለም? ኤሎሄ አምላኬ ማለት ነው። ኤሎሄ ነጠላ ነው። ኤሎሂም ኤሎሄ የሚለው ሲበዛ ነው። ፕሉራል ማለት ነው፣ ብዙ ማለት ነው። ስለዚህ በመጀመሪያ ባራ ፈጠረ ያለው ኤሎሂምን ነው። ኤሎሄ ነጠላ አይደለም። በእውነቱ በጣም ይገርም። ስለዚህ በብዙ ቁጥር ነው ፈጠረ የተባለውን አምላክ የጠራው። አሁን ወደ ቋንቋ ሲተረጎም ግን ኤሎሂም እግዚአብሔሮች ተብሎ አይተረጎም። ጎድስ አይባል፣ ጣዖታትን ያሳያል። አያችሁ እንዴት በትርጉም ውስጥ ብዙ ነገር እንደሚቀር። በተቻለ መጠን አንድን መልእክት በጥንተ ቋንቋ ማንበብ ይጠቅማል የሚባለው መጽሐፍ ቅዱስን በደንብ ለመረዳት ዋና ከተቻለ ብሉይ ኪዳንን በዕብራይስጥ፣ ሐዲስ ኪዳን በግሪክ ነው። ሌላ ሁሉ ይህ ችግር ነው። ግዕዝም ትርጉም ነው፣ አማርኛም ትርጉም ነው፣ እንግሊዝኛም ትርጉም ነው፣ አረብኛም ትርጉም ነው። ሲተረጎም የሚፈረፈር ነገር አለ። አንድ ሙሉ ዳቦ ሲቆረስ የሚፈረፈር ነገር ይኖረዋል። እንደዛ ማለት ያው ግን ደግሞ ሳይቆረስ አይበላም። እና ኤሎሂም ማለት እግዚአብሔር አንድ ነው፣ ግን በውስጡ ደግሞ ብዛት እንዳለ አመልካች ነው። ብዛት እንዳለ አመልካች ነው። ስለዚህ ራሱ መጽሐፍ ቅዱስ ሲጀምር ነገረ ሥላሴን አመልክቶ ነው የሚጀምረው። ኤሎሂም ማለት እግዚአብሔር ነው፣ ግን በውስጡ ብዛት እንዳለ። ኤሎሄ ነጠላ ሳይል ግን ደግሞ አንድ አምላክ አንድ ፈጣሪ ስለሆነው ባራ ፈጠረ ነው ያለው። ፈጠሩ አላለም። ፈጠሩ አይልም፣ ፈጠረ ግን ደግሞ ኤሎሂም። አያችሁ ነገረ ሥላሴ ገና ከመጀመሪያው መጽሐፍ ቅዱስ ሲጀምር አመልክቶ እንደሚጀምር የተሰወረ አይደለም። በነገራችን ላይ የአይሁድ መምህራን ስለ ቅድስት ሥላሴ ያውቁ ነበረ። በኋላ ግን ከክርስትና ጋር ልክ ስለተጋቡ ክርስቲያኖችን ለማናደድ እያሉ ነው ሥላሴን ትምህርት ጨርሶ አንቀበልም እያሉ የቀሩት እንጂ በብሉይ ኪዳን ስለ እግዚአብሔር ልዩ ሶስትነት የተገለጠ በአይሁድም ዘንድ ይታወቅ ነበረ። ስለዚህ እግዚአብሔር ልዩ ሶስትነት ያለው አንድ አምላክ ነው። ይህ በመጽሐፍ ቅዱስ ከመጀመሪያ ጀምሮ ሲብራራ ሲነገር የኖረ ነው። ሰውን ሲፈጥር ሰውን እንደ መልካችን እንደ ምሳሌያችን እንፍጠር። እንደ መልካችን ነው ያለው እግዚአብሔር፣ እንደ መልኬ አላለም። አይ መላእክት ናቸው እንዳይባል እግዚአብሔር ከመላእክት ጋር ተመሳሳይነት የለውም። ሰውን ሲፈጥረው በመላክና በሰው በአምላክ መልክ አዳቅሎ አይደለም የፈጠረው። እንደ መልካችን ያለው አብ ወልድ መንፈስ ቅዱስ ነው። እንደ ምሳሌያችን አዳም ከኛ እንደ አንድ ሆነ ነው ያለው እግዚአብሔር። ከኛ እንደ አንድ ሆነ፣ ከኛ እንደ አንድ ሆነ። ስለዚህ ብዛት አለ ማለት ነው። አንድ ነጠላ ብቻ አይደለም፣ ብዛት አለ። አብ ወልድ መንፈስ ቅዱስ። ይሄን ሁሉ የሚያመለክት ብዙ ነገር በብሉይ ኪዳን ነበር። ወደዛ ብዙ ዝርዝር አንገባ።
እንዲሁ ለማስታወስ ያክል ነው። ኢሳይያስ 48:16 ላይ ወደ እኔ ቅረቡ ይህንም ስሙ እኔ ከጥንት ጀምሬ በስውር አልተናገርኩም ይላል። ገና ከመጀመሪያው ጀምሮ ኤሎሂም እያለ የተናገረ ነው። ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። አያችሁ፣ ጌታ እግዚአብሔር ብሎ እግዚአብሔር አብ፣ መንፈሱ ብሎ መንፈስ ቅዱስ ልከውኛል። ደግሞ ተላኪው ወልድ ማለት ነው። ስለዚህ ልከውኛል የሚለው እግዚአብሔር ወልድ አለ፣ ጌታ እግዚአብሔር ተብሎ የተጠራ እግዚአብሔር አብ አለ፣ መንፈስ የተባለ መንፈስ ቅዱስ አለ። ሥላሴ ማለት ይሄ በብሉይ ኪዳንም የተገለጠ ኢሳይያስ ቅድመ ልደተ ክርስቶስ 700 ዓመት የነበረ ነው። ስለዚህ በብሉይ ኪዳንም በተለያየ መንገድ ሲነገር የነበረ ነው። አሁን ኢሳይያስ 6:8-10 የጌታንም ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማ። ማንን እልክ? የጌታን ነው፣ የጌቶችን አላለም። የጌታን ድምፅ ግን የጌታን ድምፅ ምን ሲል ሰማው? ማንን እልካለሁ ማንስ ይሄድልናል። እልካለሁ ነጠላ ነው፣ ይሄድልናል ብዙ ነው፣ ፕሉራል። እንዲህ ባለ መንገድ እግዚአብሔር በውስጡ ያለው ልዩ ሶስትነት ሲገለጥ ኖረ። በሐዲስ ኪዳን ደግሞ በዮርዳኖስ ቅድም መግቢያው ላይ እንዳነሳ ነው ኢየሱስ ክርስቶስ ሲጠመቅ፣ እግዚአብሔር አብ ደግሞ ሲመሰክር ስለ ልጁ፣ መንፈስ ቅዱስ ደግሞ በርግብ አምሳል ሲያርፍ ታየ። አሁን ምስጢረ ሥላሴ የተገለጠ ሆነ። በደብረ ታቦርም ተገልጧል፣ በብዙ መንገድ ተገልጧል። ስታጠምቋቸው በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ደቀ መዛሙርት አድርጓቸው በማለት ስሙን ገልጧል። ስለዚህ ምስጢረ ሥላሴ ዛሬ በዮርዳኖስ በአደባባይ የተገለጠበት ነው። ከዛም በኋላ ጌታችን በተለያየ ሁኔታ በትምህርቱ አስተምሯል። ይህንን በተመለከተ ቅዱስ ጎርጎርዮስ ዘንዚናንዙ የተባለ ታላቅ ቅዱስ ጎርጎርዮስ ዘንዚናንዙ የተባለ ታላቅ ክርስቲያን አባት እንዲህ ይላል። ከመለኮታዊ ባህሪ ፍጹም አንድነት የተነሳ ይህን ሊገለጽ የማይችል ምስጢር በቃላት አማካኝነት ለማብራራትና ለማስረዳት አይቻልም። ምስጢረ ሥላሴ የረቀቀ ስለሆነ በቃላት አከናውነው በፎርሙላ ቀምረው ማስረዳት አይቻልም። ከመረዳት በላይ ነው። ከኛም አይደለም ከመላእክትም አይምሮ የረቀቀ ነው። ሶስትነት ያለው ሲሆን አለ ሶስትነት ያለው ሲሆን ይህ ሶስትነት ያለው እርሱ በፍጹም አንድነት ያለ መሆኑን ማን አከናውነው መረዳት ይቻላል። ሶስትነት ያለው ግን ፍጹም ደግሞ አንድ መሆኑን እንዴት አድርገው በቃላት በሐሳብ አከናውነው መረዳት ማስረዳት ይቻላል። እንደዚሁም እንደገና በየራሳቸው ህልዋን በመሆን ቀዋማያን የሆኑ ሲሆኑ በባህሪ ግን አንድ መሆናቸውን ማን መረዳት ይችላል? አምነን የምንቀበለው እንጂ አከናውነን የምንተነትነው አይደለም። እግዚአብሔርን እኛ ከተረዳነውማ ከኛ በምን በለጠ? ቅዱስ ኤፍሬም ሶርያዊ ምን ይላል? እግዚአብሔርን እኔ መረዳት እና በእኔ አይምሮ መወሰን ከቻልኩ አምላኩ እሱ ሳይሆን እኔ ነኝ ይላል። አዎ ከኛ መረዳት በታች ከሆነ እሱ እንዴት አምላክ ሊሆን ይችላል? ስለዚህ እግዚአብሔር ከመረዳታችን በላይ ነው። ይህንን በተመለከተ የሥላሴ ጉዳይ የሚረቅባቸው የሚከብዳቸው ወገኖቻችን አሉ። እንደምታወቀው እንዴት ይሆናል? ሶስት እንዴት ይሆናል? ሊሆን አይችልም ብለው በጣም ድርቅ የሚሉ ወገኖች አሉ። ከሙስሊምነት ወደ ክርስትና የመጣ ነቢል ቁረይሽ የሚባል ሰው ነበር። እሱን ላስታውሳችሁ፣ ምክንያቱም እሱ ያለፈበት ሂደት በጣም አስተማሪ ነው። ነቢል ቁረይሽ የሚባል ሰው ታውቁት ይሆን? የምታውቁት ትኖራላችሁ ተስፋ አደርጋለሁ። ፓኪስታናዊ ነበር። አሜሪካ ተወልዶ ያደገ በጣም ጨዋ ግን ለሃይማኖቱ በጣም ጠንካራ በሆነ ሙስሊም ቤተሰብ ተወልዶ ያደገ ነው እና በኋላ ከአንድ ክርስቲያን ጓደኛው ጋራ ያው በዩኒቨርሲቲ ዶርሚተሪ ነው የተገናኙት። ብዙ ነገር እየተነጋገሩ ብዙ ነገር ካየ በኋላ በጣም የከበደው ነገር የምስጢረ ሥላሴ ጉዳይ ነበር። እንዴት እግዚአብሔር ሶስትነት እንዴት ይኖራል? ከመረዳት የረቀቀ እንዴት ይሆናል? እንዴት በጣም ልንረዳው ከምንችለው በላይ ሊሆን እንዴት ይችላል እያለ በጣም ይቸገር ነበር እና እንዲህ ባለ ሁኔታ ከብዶት ሳለ ህሊናውን የምስጢረ ሥላሴ ጉዳይ ሊሆን እንደሚችል ልዩ ሶስትነት ያለው ግን ደግሞ አንድ የሆነ ነገር ሊኖር እንደሚችል በሆነ ትምህርት ነው ብልጭ ያለለት። የሆነ አካዳሚክ ኬሚስትሪ ሲማር ድንገት አይምሮ ላይ የሆነ ነገር ተፈጠረበት እና እንዲህ ይላል። እንደ ሙስሊምነቴ ወደ አማርኛ የተረጎምኩት ነው። እንደ ሙስሊምነቴ ከህፃንነቴ ጀምሮ የቅድስት ሥላሴ አስተምሮ ሊሆን የሚችል ነገር እንዳልሆነ ሲነገረኝ ነበር ያደግኩት። ምክንያቱ ደግሞ ምስጢረ ሥላሴ በጣም ውስብስብና ሊረዱት የማይቻል እንዲሁም እርስ በርስ የሚቃረን ነው
በሚል ነበረ የሚስጥረ ሥላሴ ነገር የማይቻል ውሸት ነው ሲባል ያደግኩት። በዚህ ምክንያት ከባድ ስለሆነ ውስብስብ ስለሆነ አይሆንም ሲባል ነው ያደግኩት አለ። ሆኖም ግን የሰው ልጅ ዓለመ ፍጥረትን የበለጠ ባጠናና ወደ ጥልቁ ዘልቆ በገባ መጠን እጅግ አስደናቂና አስገራሚ የሆነውን ውስብስብነቱን የበለጠ ወደ ማየት ውስጥ እንገባለን። ቁሳዊው ዓለም እንኳን እየረቀቀ ይሄዳል ባጠናነው መጠን አለ። ይቀጥልና አይኖቼ በስነ ፍጥረት ውስጥ ወዳሉ ጥልቅ እውነታዎች ውስጥ በተከፈቱ መጠን ውስብስብነት የቅድስት ሥላሴን አስተምሮ ውድቅ ሊያደርገው እንደማይችል ተረዳው። ፈጣሪን ለመረዳት እርሱ ከፈጠረው ፍጥረት የበለጠ ቀላል ሊሆን ይገባል እንል ዘንድ ምን ምክንያት አለ? እንግዲህ ፊዚክስ፣ ኬሚስትሪ፣ ኒውክሊየር ፊዚክስ ምናምን የሚባለው ውስብስብ እየሄደ እግዚአብሔር ከፍጥረት ባነሰ ቀላል ሊሆን ይገባል ልንል እንዴት እንችላለን? እግዚአብሔርን ልንረዳው አንችልም። እግዚአብሔር የእኛን አእምሮ የፈጠረው እርሱ ከሆነ እርሱ ከአእምሮአችን መረዳት የበለጠ መሆን አለበት እንጂ በእኛ አእምሮ መረዳት ልክ ወይም በታች መሆን የለበትም። ታዲያ እርሱ እኛን እንረዳው ዘንድ ቀላልና ያልተወሳሰበ መሆን አለበት ብለን ለመደንገግ እንችል ዘንድ እኛ ማንን አያችሁ? እግዚአብሔር እንደሆነው መቀበል ሲገባ አይ ለምን እንዲህ ይሆናል፣ ሶስት ይሆናል፣ ይሄ ሊሆን አይችልም፣ ይሄ ከባድ ነው ብለን እኛ ለመደንገግ እንችል ዘንድ እኛ ማንን? እንዲህ ከሆነ እኮ እግዚአብሔርን እኛ ነን እንዲህ መሆን አለበት እያልን ያለ ነው። ይገርማል። ይቀጥልና በተለይ ደግሞ የቅድስት ሥላሴ ጉዳይ ምን አእምሮው ላይ የብርሃን ችቦ እንደለኮሰለት ሲናገር የኬሚስትሪ አስተማሪ ሪዞናንስ ስለሚባለው በኬሚስትሪ ስላለው የዚህ የኤሌመንቶች ቦንዲንግ ምናምን የሚባል የዛ ጉዳይ ስታስተምር ነው አእምሮ ላይ የሆነ ነገር ብልጭ አለልኝ ይላል። ስለ ሬዞናንስ ስታስተምር ጉዳዩ ኮንሴፕቱ ለኬሚስትሪ እና ለነዛ ባለሙያዎች ነው፣ ከበድ ያለ ነው። ኮንሴፕቱ የግድ ምንድነው ብለን አንጨነቅ። ግን ሪዞናንስ የሚለው ምን እንዳስረዳው ነው አሁን የምናየው። እና እሱም የጻፈው እንደዛ ነው። እንዲህ ይላል አስተማሪዋ ይላል ሪዞናንስ ያለው ሞለኪውል በእያንዳንዱ ጊዜ ውስጥ ሊኖሩት የሚችሉት ቅርጾች ሁሉንም አይነት ነው። ሆኖም አንዱ ነጠላ ቅርጽ ብቻ ግን አይደለም። Technically, a molecule with resonance is every one of its structures at every point in time. Yet, no single one of its structures at any point in time. ስትል ነቢል ውስጡ ሲያብላላው ከነበረው የሚስጥረ ሥላሴ ጉዳይ ጋር ስለገጠመለት በእጅጉ መደነቁን ገልጿል። እንዲህ ብሏል ነቢል እብደት የመሰለን ሐሳብ ዝም ብለው በጭፍኑ የተቀበሉ አለመሆናቸውን ለማረጋገጥ እይታዬን ወደ ሌሎቹ ተማሪዎች አደረግኩ። ተማሪዎቹ ስለ ሬዞናንስ አስተማሪዎች ስትናገር ምንድነው ይሄ ነገር እኮ እብደት ነው እና እንደኔ ተገርመዋል፣ እብደት ሆኖባቸዋል እያሉ ተማሪዎቹን ሳይ ይላል። ሆኖም ተማሪዎቹ በዓለመ ፍጥረቱ ስለ አእምሯችን ለመረዳት ቀላል ያልሆኑና ከሚመስሉት ነገሮች ጋር የማይሄዱ እውነታዎች መኖራቸውን እነርሱ ሌሎቹ ተማሪዎች ከኔ አስቀድመው ተረድተው ኖራሉ። አይኖቼ በግድግዳው ላይ አስተማሪዋ በሳለቻቸው 3 የተለያዩ የናይትሬት ቅርጾች አረፉ። አይምሮዬም 3ቱን ቅርጾች አንድ አድርጎ ለማዋሃድ እየሞከረ ነበር። 3 ቅርጾች አሉ፣ 3ቱም ግን አንድ ናቸው፣ አንዱም ግን 3 ናቸው። ናይትሬት በሚባለው ሞለኪውል ውስጥ ነው። እንዲህ ብሎ ባነነ። ናይትሬት የሚባለው ሞለኪውል ግዑዝ ቁስ አካል 3ቱ በአንድ አንዱ በ3 መሆን ከቻለ ሥላሴ ለምንድን ነው እንደዛ የማይሆነው እግዚአብሔር ብዬ አይምሮዬ ላይ ደወለብኝ ይላል። አንድ የናይትሬት ሞለኪውል በሁሉም ጊዜ ውስጥ 3 የሬዞናንስ ቅርጾች ነው። መቸመች ከነርሱ አንዳቸውን ብቻ አይደለም። 3ቱ የተለያዩ ራሳቸውን የቻሉ ናቸው፣ ግን ደግሞ አንድ አይነት ናቸው። አንድ ናቸው፣ 3 በአንድ ናቸው። አሁን ይሄ ኬሚስትሪ ነው እየተባለ ያለው። 3ቱ የናይትሬት ሞለኪል ኤሌመንቶች ኤሌክትሮን ኤሌመንቶች 3ቱ በአንድ ጊዜ ናቸው፣ አንዱም ደግሞ ከ3ቱ ጋር ናቸው፣ አይነጣጠሉ። ኬሚስትሪ ነው። ታዲያ አለ አያችሁ ውስጡ የሚስጥረ ሥላሴ ጉዳይ ከብዶት እያሰላሰለ ስለነበር እግዚአብሔር በዚህ መንገድ አሳየ። ስነ ፍጥረት እንዲህ የሚሆን ከሆነ 3 ሲሆን አንድ ሲሆን 3 ያለ መነጣጠል የሚሆን ከሆነ እግዚአብሔር ለምን እንዲህ አይሆንም? ሌላው ተማሪ ይሄ ጉዳይ ውስጡ ስለሌለ ምንም የተለየ ነገር አላየም። እሱ ግን ውስጡ የተለየ ታምር የተለየ መረዳት እየተፈጠረ ነበር። ከዛ አይምሮዬ ላይ የደወለብኝ ያን ጊዜ ነበር ይላል ነቢይ። በዚህ ዓለም ውስጥ እንዴት እንደዛ እንደሆኑ ባንረዳቸውም ቅሉ 3 ሲሆኑ አንድ ሊሆኑ የሚችሉ ነገሮች ካሉ ታዲያ እግዚአብሔር እንደዛ ሊሆን አይችልም ለማለት እንዴት ይቻላል? በዚህ ሁኔታ የቅድስት ሥላሴ ሚስጥር ጉዳይ
ሊሆን የሚችል ነገር መሆኑን አይምሮ የመቀበል ጀመረ ይላል። ከዛ የጀመረውን ጉዞ ጨርሶ ክርስቲያን ሆኖ እንደዛ ነበር። መጽሐፉ ይሄ ነው። በእንግሊዝኛ ላይ ወደ አማርኛም ተተርጉሟል። ከፈለጋችሁ የአማርኛውን ትርጉም አለኝ ሶፍት ኮፒው በሆነ መንገድ ሼር ማድረግ ይችላል። መጽሐፉ ይሄ በወጣትነቱ ነው። አርፏል በካንሰር ነገር ወደ ክርስትና መጥቶ ብዙ የመሰከረ 2 መጽሐፍ ጽፏል። አንዱ ይሄ አንድ ሰው ያለው ትንሽ ብሩህ ሆኗል። እዚህ ጋር መብራቱ መቀነስ ስላልቻለ ነው። አይሆን ይታያችኋል። እስኪ አንብቡት ይሄ ምን እንደሚል ለሚታያችሁ The sun will burn your eyes out from a distance of 92 million miles, and do you expect to casually stroll into the presence of its maker? ጥሩ ሀሳብ ነው ነው ያሳየው። ከ92 ወይም 150 ሚሊዮን ኪሎ ሜትር ርቀት ላይ ያለችው ፀሐይ ትክ ብለን እንያዝ ወደ ውስጧ አንመርምር ብንል አይናችን ይጎዳል፣ ሊጠፋም ይችላል። ሩቅ ያለችው ፀሐይ ታዲያ ይችን የፈጠራትን አምላክ እንዲሁ ዝርዝር አድርጌ ብትናርጌ ካላየሁት ካልሰማሁት ይባላል ነው። አያችሁ ሰው ስነ ፍጥረትን ካየ ፈጣሪን ወደ ማክበር ይሄዳል ይባላል። ፍጥረትን ፀሐይን እንኳን አስተውሎ ትኩር ብሎ ማየት የማይችል የሰው ልጅ እሷን የፈጠራትን አምላክ ግን በጀጭብጥ አድርጌ እንዲህ ካልተረዳሁት ይላል። ራስን ማወቅ ነው። ስለዚህ ምስጢረ ሥላሴ የእግዚአብሔር አንድነትና ልዩ ሶስትነት በዮርዳኖስ በጥምቀት የተገለጠበት ነውና ዝንቱ ተወልደ የተባለው ይሄ ምስጢር ነው። ሁለተኛውና ሶስተኛውን ባጭሩ አንስተን እንጨርስ። ሌላው ዝንቱ ተወልደ ይሄ የምወደው ልጄ ነው የተባለው ምስጢረ ተዋህዶ ነው። ይሄ ልጄ አለ እንጂ በዚህ አድሮ ያለው ልጄ አላለም። ስለዚህ ኢየሱስ ክርስቶስ አንድ አካል አንድ ባህሪ ነው። ይሄ ሌላው የሃይማኖታችን ቁልፍ ነው። የእግዚአብሔር አንድነት በአንድነት ውስጥ ያለው ልዩ ሶስትነት ቁልፉ የሃይማኖታችን አስተምሮ ነው ምስጢረ ሥላሴ የምንለው። ሌላው ደግሞ ምስጢረ ተዋህዶ የምንለው ኢየሱስ ክርስቶስ አንድ አካል አንድ ባህሪ ነው የምንለው። ስለዚህ ይሄ ልጄ ነው ተብሎ የኢየሱስ አንድ አካል አንድ ባህሪነት ተገልጧል። አንድ አካል አንድ ባህሪ ማለት በተዋህዶ ማለት ነው። ተጠፋፍተው አይደለም። መለኮትና ትስብእት በተአቅቦ ያለ መለያየት ያለ መከፋፈል ያለ መጠፋፋት አንድ አካል አንድ ባህሪ ሆነው ተዋህደዋል። ክርስቶስ ማለት ፍጹም ሰው ፍጹም አምላክ ማለት ነው። እኔ ብሎ ነው እንጂ እኛ እያለ አልኖርም። ይሄ በጣም መሰረታዊ ነው። ራሱን የቻለ ሰፊ መሰረታዊ ትምህርት ነው። አሁን ወደዛ ዝርዝር አንገባም። ግን በዮርዳኖስ የተረጋገጠ ይሄ ነው። ይሄ ልጄ ነው ያለ እግዚአብሔር አብ ከቅድስት ድንግል ማርያም የተወለደውን አንድ አድርጎ ልጄ ነው አለ እንጂ በዚህ አድሮ ያለውን እንደዚህ ያላል። ብዙ ስህተቶች የሚመጡት በዚህ ዙሪያ ነው። በጣም ብዙ ስህተቶች አሁን ይሄን ቤተክርስቲያን ከሰጡን ወገኖቻችን ጋር ሳይቀር ያለ ልዩነት በክርስቶስ ባህሪ ላይ ነው። ከኦሪየንታል አብያተ ክርስቲያናት ውጭ ያሉ ምስራቅ ኦርቶዶክስ፣ ካቶሊክ የሚባሉት ሁለት ባህሪ ነው። ከተዋህዶ በኋላ ሁለት ባህሪ ይላል። እኛ በተዋህዶ አንድ አካል አንድ ባህሪ ብለንና ለምሳሌ እኛ ሰው ስንት ነው? እስኪ እናንተ ስንት ናችሁ? እያንዳንዳችሁ ስንት ናችሁ? ግን አንድ ስንል ነጠላ አንድ ነን ማለት ነው አይደለም። ነፍስና ስጋ የተዋሃደብን ሁላችን የስጋና የነፍስ ተዋህዶ ውጤት ነን። ግን ነፍስና ስጋ ስላሉ ሁለት ነኝ የሚል አለ? የለም፣ አንድ ነን። በተዋህዶ እኔ ብለን ነው የምንኖረው እንጂ ሁለት አድርገን አንኖርም። ሁለትም አንባልም። ክርስቶስ የመለኮትና የትስብእት ፍጹም ተዋህዶ ስለሆነ አንድ አካል አንድ ባህሪ ይባላል። በዮርዳኖስ የተገለጠው ይሄ አንድነት ነው። ይሄ ተዋህዶ ነው። እውነት ለመናገር አስተምሯችን የጠራ እውነት ነው። እውነት ነው። የራስን ለማመስገን ማለት የእውነት ነው። ይሄ የታወቀ ነው። ስለዚህ በዮርዳኖስ ምስጢረ ተዋህዶ ነው የተገለጠው። ሌላው በመጨረሻ የምናነሳው የኛ ልጅነት ነው የተመሰከረው። እግዚአብሔር አብ ይሄ ልጄ ነው ብሎ የመሰከረው ለኛም ነው። እኛም ስንጠመቅ ይሄ ልጄ ነው ብሎ እግዚአብሔር ይመሰክርልናል። ስለዚህ የተጠመቅን ሁሉ እግዚአብሔር ልጅነታችንን መስክሮልናል። እግዚአብሔር ልጆቼ ብሎናል። ከማይጠፋ ዘር ተወልደናል። እኛ ለዚህ አንድ አድርጎ ያገናኘን የእግዚአብሔር ልጅነት ነው። ሌላ ሰፈር፣ መንደር፣ ጎጥ፣ ቋንቋ ምናምን አይደለም። ይሄ በምድር ቀሪ ነው። ከማይጠፋ ዘር ነው የተወለድነው እግዚአብሔር ሰዎች። ስለዚህ ከማይጠፋ ዘር ተወልደን ከሰማያዊ ጸጋ ተካፋዮች ሆነን የሰማይ የምድር ፈጣሪ የእግዚአብሔር ልጆች ሆነን ወደ ሌላ ልጅነት
ወደ ሌላ ዘር እንዳልሄድ መጠንቀቅ ያስፈልጋል። ከማይጠፋ ዘር ተወልዳችኋል ይላል። ከመንፈስ ቅዱስ ተወልደናል፣ ከቅድስት ሥላሴ ተወልደናል። ጌታችን የተጠመቀው የእኛን ጥምቀት ለመባረክ ነው። ለእኛ ጥምቀት ኃይል ብርታት ለመስጠት ጸጋ ለማሳደር ነው። ስለዚህ በዚህ ጥምቀት ተሳትፈን እግዚአብሔር ልጆች ብሎ መስክሮልናል። እግዚአብሔር ልጆች ካለን በኋላ ከዚህ ልጅነት እንዳንወጣ ቀሪው የህይወታችን ዘመን ይህን ልጅነት የመጠበቅ ተጋድሎ ነው። ተወደዳችሁ የእግዚአብሔር ቤተሰቦች እኛ እዚህ ያለ ነው መቼም ሁላችንም ተጠምቀናል ብዬ አስባለሁ። ያልተጠመቃችሁ ንዑሰ ክርስቲያንም ካላችሁ መልካም ሰየው መጠመቅ ነው። ከዚህ በኋላ ያለን የኛ የሚቀረን ይሄ ልጅነት ማጽናት ነው። ያን መንግስቱን የሚያወርሰን ይሄ ልጅነት ጸጋ ነው። የእግዚአብሔር ልጅ ያልሆነ መንግስቱን መውረስ አይችልም። ሰው በስራው እግዚአብሔር መንግስት መውረስ አይችልም። ሰው በስራው እግዚአብሔር መንግስት መውረስ ቢችል ኖሮ ከአብርሃም የበለጠ ከኢዮብ የበለጠ ከኖህ የበለጠ ማን ይመጣ ነበር? እነሱ ሁሉ ግን ሲሞቱ ወደ ሲኦል ነው የወረዱት። ለምን? ሰው በራሱ ማንነት የፈለገ ቢበቃ የእግዚአብሔርን መንግስት መውረስ አይችልም። መንግስት ሰማያት በሰው ተጋድሎ የምትገዛ አይደለችም። ጸጋ ሆና በልጅነት የምትወረስ ናት። ያን መንግስቱን የሚያወርሰን ጸጋ ደግሞ እናገኘው በጥምቀት ያገኘነው ልጅነት ነው። ልጅነትን ከጠበቅን መንግስቱን መውረስ እንችላለን። አረቦን መያዣ ነው ይላል ቅዱስ ጳውሎስ ሁለተኛ ቆሮንቶስ 5:5 ላይ ወሀበነ አረቦነ መንፈስ ይላል። የመንፈሱን መያዣ ሰጠን ይላል። መያዣ ማለት አንድን ነገር ወይም አረቦን ወይም እንደ ዳውን ፔይመንት ማለት ነው። ለምሳሌ አንድ ዕቃ ብትገዙ 100% በካሽ ከፍላችሁ ካልገዛችሁ ምንድነው የሚደረገው? የተወሰነ ፐርሰንት ይከፈላል አላስቀድሞ። ያ ቀብድ ወይም መያዣ እንደሚባለው ነው። ያን ቀብድ ከከፈል እኛም አንቀርም፣ ያኛውም ደግሞ ዕቃውን ለሌላ አይሸጥም ማለት ነው። ቀብድ ካልተከፈለ ግን ያኛውም ሊሸጠው ይችላል፣ እኛም ላንሄድ እንችላለን። መያዣ ነው፣ ቀብድ ማረጋገጫ ነው። ልጅነት በጥምቀት የተሰጠ ልጅነት መያዣ ነው። መንግስቱን ለመውረሳችን ማረጋገጫ መያዣ ነው። ይሄ ልጅነት አጽንተን ከጠበቅን መንግስቱን ወርሳለን። ይሄ ልጅነት ግን አያርግብንና ካጣ ነው ቀብዳችንን ስለጣል ጉዳዩ ፈረሰ ማለት ነው። ልጅነትን አጣን ማለት ነው። መንግስቱን መውረስ አንችልም። ስለዚህ ተጋድሎ የሚያስፈልገው ይሄን የልጅነት ጸጋ ለመጠበቅ ነው። አባ ብሶ የሚባል ታላቅ አባት ትምህርታችንን እየጨረስን ነው። አባ ብሶ የተባለ ታላቅ አባት ሐምሌ 8 ቀን ነው ያረፈው እና አንድ የዋህ ደቀ መዝሙር ነበረው። የዋህ በቃ ምንም የቤተክርስቲያን ትምህርት የሌለው ግን በይሁንና የሚኖር እና ያ ደቀ መዝሙሩ የእጅ ስራውን ሊሸጥ ወደ ከተማ ወደ መንደር ሲወጣ አንድ ክፉ ሽማግሌ አህዛብ አገኘውና በቃላት ተተንኩሎ ያ ሰው የክርስትና ሃይማኖቱን እንዲክድ በክርስቶስ ላይ የማይገባ ነገር እንዲናገር አደረገው፣ አስካደው እና ያ ሰው ሲመለስ ያረዱ አባ ብሶይ በክርስትና ጥምቀት ያገኛት የልጅነት ጸጋ ከዛ ሰው ተለይታው ባዶውን ሆኖ የልጅነት ጸጋው ተለይቶ ታየ። እንዲህ ከመሆኑ እግዚአብሔር ይሰውረን። አዘነ አባ ብሶይ። ምን ሆነሃል አለ። ኧረ ምንም አልሆንኩም ማለት እንደው አለመታደል እኮ ይሄ እኮ ነው። ጸጋም ሲገፈፍብን አናቅም አይድረስ ነው። አይ ብሎ ሲጠይቀው እንዲህ ገጥሞኛል አለው። በጣም አዘነ። እንዲህ ማድረግ አልነበረብህም አለው። እንዲጸጸት እንዲመለስ አደረገው። አባ ብሶይ ስለዚህ ረዱ 7 ቀን በተከታታይ ሱባኤ ገብቶ ጸለየለት። ከዛ ከ7ኛው ቀን በኋላ በክርስትና ያገኛት የልጅነት የጥምቀት ጸጋ ተመልሶ በርግብ አምሳል ሲያርፍበት አየ። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ ዳግመኛ ስለ ሃይማኖት ሌላ ከሆነ ሰው ጋር አትነጋገር፣ ስለ ሃይማኖት ጉዳይ አትግባ፣ ምንም ይዋህ ነው ትምህርት የለው ብሎ መከረ። ስለዚህ እንዲህ ያለው ባለ ሁኔታ የልጅነት ጸጋችንን እንዳናጣ ነው መጠንቀቅ ያለብን። ተወደዳችሁ የእግዚአብሔር ቤተሰቦች ምንም ምግባራችን ደካማ ቢሆን የልጅነት ጸጋችንን አጽንተን እንጠብቅ። ምክንያቱም በሃይማኖት ያለ በልጅነት ጸጋ ያለ ተስፋ አለው። የልጅነት ጸጋውን ያጣ ከክርስቲያን የወጣ ግን የፈለገ መልካም ቢሰራ ተስፋ የለውም። የተቆረጠ ግንድ ማለት ነው። አሁን በክርስቲያን በልጅነት ካለን ድረስ ምግባራችን ቢደክም ምንም ኃጢአት ቢታገለን ዞሮ ያልተቆረጠ ዛፍ ማለት ነው። ያልተቆረጠ ዛፍ አንድ ቀን የማቀጥቀጥ አንድ ቀን የማፍራት ተስፋ አለው። አንድ ቀን የመለምለም ተስፋ አለው። ወይ ዝናብ ሲዘንብለት ወይ በሆነ ጊዜ ዛፉ ከተቆረጠን ተቆረጠ። እዛ በኋላ ያለው ተስፋ መድረቅ መማገድ ብቻ ነው። ከሃይማኖት በምግባር ምክንያት የሚወጣ ሰው ዛፉን ነው የሚቆርጠው። አንዳንድ ሰዎች እንደዛ የሚያደርጓል። ልክ ቤተክርስቲያን ኃጢአትን የምታበረታታ ይመስል፣ ኦርቶዶክሳዊነት መስከርን መስፈንን የምታስተምር ይመስል ቤተክርስቲያን ሳሉ በእንዲህ አይነት ህይወት ይኖሩና ከዚህ ለማስተካከል ከቤተክርስቲያን ይወጣሉ። ቤተክርስቲያን ይሄን የምትደግፍ ይመስል አለማወቅ ያሳዝናል። አያለመገናኘት፣ አያለመረዳዳት
እውነቱን ለመናገር አንድን ነገር ከመተው በፊት አውቆ ነው። እንደው ልተው እንኳን ቢሉ በደንብ ማወቅ ያስፈልጋል። የማያውቁትን ነገር ምን ብለው ይተውታል? ሰው ምን እንደነበረ ሳያውቅ መተው በኋላ ተይነሱና የባሰ ነቃፊ ይሆናል። ይህ በጣም አሳዛኝ ነገር ነው። ስለዚህ በልጅነት ጸጋ ካለን አንድ ቀን እንስተካከል ይሆናል፣ አንድ ቀን እንመለስ ይሆናል። ተስፋ አለን። ልጅነት ትልቁ ሀብት እሱ ነው። ከልጅነት ተቆርጦ እዛ በኋላ ብትመጸውት ዘፈን ብትተው ምናምን ትርጉም የለው። የተቆረጠ ዛፍ ነው፣ ምንም ትርጉም የለው። የተቆረጠ ዛፍ ጉዳይ የተቆረጠ ዛፍ ዕለቱን አይደርቅም። በውስጡ ያከማቸው ስታርች እስኪያልቅ ድረስ ጥቂት ይቆያል። ከመድረቅ ግን አይቀርም። ከቤተክርስቲያን የሚወጣ ከልጅነት ጸጋ የሚወጣ ከኦርቶዶክሳዊት ሃይማኖት የሚወጣ ሰው የተቆረጠ ዛፍ ነው። የሚጠብቀው መድረቅ መቃጠል ብቻ ነው እና በጥምቀት የተሰጠን ይሄ ታላቅ የሆነው የልጅነት ጸጋ ነው። ይሄን በእውነቱ በጣም ማሰብ አለብን። እኛ እኮ የንጉሥ ልጆች ነን። እኛ እኮ የእግዚአብሔር ልጆች ነን። እስኪ አሁን የዚህች ሀገር ገዢ አሚር ነው አይደል የሚባለው? የአሚሩ ልጅ መሆን ክብር ጥቅም የለው? የሆነ ሀገር ፕሬዝዳንት ልጅ መሆን ክብር ጥቅም የለው? እኛ እኮ የሚያልፍ ሰው ልጆች አይደለም። የሰማያዊ አምላክ የእግዚአብሔር የዘላለማዊ ንጉሥ የእግዚአብሔር ልጆች ነን። ይህንን አንርሳው። እኛ የንጉሥ ልጆች ነን። ቤተ መንግስት ተዘጋጅቶ የሚጠብቀን ነን። መርሳት የለብንም፣ ማስተዋል አለብን። ዘላለማዊ የሆነ መንግስት ተዘጋጅቶ እንወርስ ዘንድ የተዘጋጀልን የሚጠብቀን፣ በሩን ከፍቶ የሚጠብቀን ነው። ያን እያሰብን ነው መኖር ያለብን። አንድ ሰው ጠየቀው፣ አንድ ምሁር የተማረ አባቴ ያለው፣ አቤት እንደው ዲያብሎስ ሊፈትነን የሚችለው የመጨረሻ ከባድ ፈተና ምንድን ነው አለ። እሱ እኔም ይመስለኛል የንጉሥ ልጆች መሆናችንን ማስረሳት ነው። ትልቁ የመጨረሻ የሰይጣን ፈተና እሱ ነው። እውነት ነው። በእውነቱ የንጉሥ ልጆች መሆናችንን ከረሳን ነገር ተበላሸ ማለት ነው። የነገስታት ልጆች እኮ የሚመገቡት የተለየ ነው፣ የሚለብሱት የተለየ ነው፣ የሚሄዱበት ትምህርት ቤት የተለየ ነው፣ የሚያዩት ነገር የተለየ ነው። ለምን? ለትልቅ ክብር እየታጩ ነው የሚያድጉት። ተራ ህዝብ በሚኖርበት አይነት አይኖሩም። ዛሬም ቢሆን የባለስልጣን የትልቅ ባለሀብት ሰዎች ለሌላው ህዝብ የተዘጋጀውን ማህበራዊ ሚዲያ ምናምን እያዩ ያድጉ። የትልልቅ ባለሀብቶች የትልቅ ፖለቲከኛ ልጆች የሚማሩትም የሚያዩትም ነገር ሁሉ የተወሰነ ዓለምን እንዴት እንደሚመሩ የሚያዘጋጅ ነገር ነው። እያሳዩ እያስተማሩ የሚያሳድጓቸው እንደሌላው አይደለም። እኛ የንጉሠ ሰማይ ወምድር የክርስቶስ ልጆች ነን። ስለዚህ አኗኗራችን፣ አለባበሳችን ሁሉ የተለየ ከንጉሥ ልጅነታችን ጋር የሚሄድ መሆን አለበት እንጂ የንጉሥ ልጅነታችንን ዝቅ የሚያደርግ ያን ታሳቢ ያላደረገ እንዳይሆን ይህን ልጅነታችንን ጠብቀን ለመኖር በምንችለው መጠን መጋደል ይገባናል። በዚህ በጥምቀት ልጅነታችንን የመሰከረ የመሰረተ አምላካችን መድኃኒታችን ኢየሱስ የተመሰገነ ይሁን። ሁላችን የእግዚአብሔር ልጆች ነን። ከእግዚአብሔር ልጅነት ወጥተን ሌላ የዚህ ነኝ የዚያ ነኝ በጣም ጥቃቅን ሰፈራዊ መንደራዊ ጉዳይ ስለማይመጥነን ሰማያዊ የእግዚአብሔር ልጅነታችንን ሁልጊዜ በአይምሯችን እያሰብን ከዚህ ጋር ተስማሚ በሆነ መንገድ ለመኖር እንድንጋደል የቤተክርስቲያን ጥሪ ይሄ ነው። ጥምቀትን ስናከብር ይሄን እያሰብን ማክበር አለብን። ሃይማኖታችን የተገለጠ መሆኑን እኛም የእግዚአብሔር ልጆች መሆናችንን የተጠራ ነው በዚህ ልጅነት ልንኖር መሆኑን እያሰብን ሊሆን ይገባል። እግዚአብሔር አምላካችን በቸርነቱ የሰጠንን የልጅነት ጸጋ አጽንተን ይህን ጸጋ አጽንተው ከኖሩ ወዳጆቹ ጋር በቀኙ ከሚቆሙት ጋር በአባትነቱ እንዲቆጥረን የእርሱ አምላካችን ቅዱስ ፈቃዱ ይሁንልን። አሜን።